አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣው ወንድማችን ዘሌ ጀግናው ምንም የማይበግረው ማለት ነው። እንግዲህ ያው ዛሬ እንግዲህ አብርሃም ትሰራ የነበረች ከዘሌ ጋር ማለት ነው አርሴማ እንግዲህ መስፍኔ እንዲያመልጥ አድርገዋለች ማለት ነው። ብዙ መረጃዎች በዚህ ወጡ በዚህ ገቡ እያለች የነ ዘሌ መረጃ ለሱ ወስታ እያቀበለች እንግዲህ ዛሬ እንግዲህ በቁጥጥር ስር ዋለች ማለት ነው። አርሴማ ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ እንድታደርጉኝ በአክብሮት ጠይቃለሁ። ሀሳብ አስተያየታችሁ አይለየን። ኢትዮጵያ ሀገራችን ሰላም ያደርግልን እላለሁ እና በጣም ይገርማል። ያው እንግዲህ ዛሬ እንግዲህ ክንፈም አርሴማም እንግዲህ ቀርቦ ያው እንግዲህ ዘሌን እንግዲህ የሚያደርገው እንቅስቃሴው የሚሰራው ስራ ሁላ እንግዲህ መረጃ እንግዲህ ለመስፍኔ ወስታ እያቀበለች የነበረች እንግዲህ አርሴማ ማለት ነው። እንግዲህ ከነሱ ጋር ምሰራ የስራ ባልደረባ የነበረች እንግዲህ አስቡ እናንተ ከእናንተ ጋር አብሮ ከኔ ጋር አብሮ ይሰራል ብላችሁ ከጎናችሁ ያለ ነገር ሁሉም ነገር እንደ ራሳችሁ ሰው ያስቀመጣችሁት ሰው እንደገና ደግሞ የራሳችሁ መረጃ ወስቶ ለሌላ ሰው የሚያቀብል ሰው ምን ይባላል? እና እኔ እንጃ በጣም የምትገርም ሴት ናት ማለት ነው አርሴማ። እንግዲህ አርሴማ አንቺ ሴት ልጅ ነሽ። እንግዲህ ማህሌት ከነ ወንድሟ እንግዲህ ታግታ ያው ዘሌና ሉል እሷን ለማግኘት ወይም ደግሞ እሷ ከታገተችበት ቦታ እሷን ለማስፈታት በጣም ብዙ መስዋዕትነት፣ ብዙ ውጣ ውረድ፣ ብዙ ነገር እየደረሰባቸው ዘሌና ሉል ብዙ መስዋዕትነት የከፈሉ እያየሽ አንቺ ይሄ ነገር እንዳይሳካና ማህሌት እንግዲህ ካለችበት ጭንቅና መከራ ወጥታ እንግዲህ ከቤተሰቦቿ እንዳትቀላቀል አንቺ ያለው ሁሉ መረጃ እያወጣሽ ለመስፍኔ ታቀብያለሽ ማለት ነው። እና እንዴት ያስችልሻል? እንዴት አስቻልሽ? ይሄ አግባብ አይደለም ማለት ነው። አግባብ አይደለም። ጥሩ አላረግሽም አርሴማ ማለት ነው። እንዴት አንቺ ሴት ልጅ ሆነሽ በሴት ልጅ ላይ ትጨክኛለሽ? ሴት ልጅ እንኳን ለአንድ አመትና ለሁለት አመት ለአንድ ቀን ራሱ ሰቀቀን ነው ማለት ነው። ቤት ውስጥ ተዘግቶባት ከቤት እስከ ቤት ከመጋዘን ወደ ሌላ እየቀያየረ ወስቶ እያስቀመጣት እንግዲህ አስቢ ማለት ነው። እና እንደዚህ እየተሰቃየች ከነ ወንድሟ እንደዚህ እየተሰቃዩ ሁለቱ እንግዲህ ከታገቱ 2 አመታቸው ነው ማለት ነው። እና አንቺ እንዴት እየወሰድሽሉን ዘሌ ወንድማችን የሚያደርገው እንቅስቃሴ እየወሰድሽ እንዴት ነው መረጃ ለመስፍን የምታቀቢ ማለት ነው። እና ጥሩ አላረግሽም። አንቺ ሴት ልጅ ነሽ። ነገ የት እንደምትወድቂ አታቂም ማለት ነው። ነገ በኔ ነው ማንኛውም ነገር ቤተሰቦቼ ማለት ነው። ማንኛውም ነገር ስናደርግ ነገ በኔ እኔስ ብሆን ማለት አለብን ማለት ነው። እና አንቺ እህት ወንድም የለሽም? አሁን የገዛ እህትሽ አንቺ 1 አመትና 2 አመት ታግታ ቢኖር እንዴት ነው የምታረጊ? ስለዚህ አግባብ አይደለም ማለት ነው። ሌላው ደግሞ እንግዲህ ክንፈ እንግዲህ ሁሉም ነገር ዝርግፍግፍ አድርጎታል። እንግዲህ መስፍን በጣም እግሩ ረጅም ነው በጣም ረጅም ነው እሱ በጣም ቅርንጫፉ ሰፊ ነው። በጣም ብዙ ሰዎች ያሉት ሰው ነው። መስፍኔ አበደን አታገኙትም ወይም ደግሞ አትይዙትም፣ ጥላውም አያዝም። መስፍኔ ማለት እንደ ጥላ ነው ብለዋል ማለት ነው ክንፈ። ሁሉም መረጃ እንግዲህ ያው እንግዲህ መጋዘንም ሁሉም ነገር እንግዲህ መኪናም ሁሉም ነገር የሚገዛ እሱ ነው ማለት ነው እንግዲህ ክንፈ። እና ምንም ነገሩ አይጨበጥም። ልክ እሱ እንደ ጥላ ነው። ምንም ነገር አታስቡ። ያኔ አያዝም ብለህ ነው እያዛል። እውነት እኮ ተደብቆ አይቀርም ማለት ነው ክንፈ ማለት ነው። ያው አንተ እንግዲህ በአካል አግኝቼው አላቅም። ሁሉም ነገር እንግዲህ በስልክ ነው የምንጨርስም የምናወራም ሁሉም ነገር የምናጠናቀቅም በስልክ አውርተን እንጂ በአካል አግኝተነው አናቅም። አግኝቼው አላቅም። እኔ ደግሞ ይሄ ስራ እንደሚሰራ አላቅም።
ያው በማለት እንግዲህ ክንፈም እንግዲህ ተናግረዋል። ብዙ መጋዘኖች፣ ብዙ ቤቶች፣ ብዙ ነገር እንግዲህ አሉ የተገዙ ብለዋል። እንግዲህ እስቲ እዛ ውስጥ እንግዲህ ወይ ማህሌት እህታችን ልትገኝም ትችላለች ማለት ነው። እንግዲህ አንዱ መጋዘን ውስጥ እንግዲህ እኔ ማቅ እንግዲህ መጋዘን የእህል እንጂ የሰው መጋዘን አልነበረም። ግን የመስፍን ደግሞ የከፋ ሆኖና የእሱ የከፋ ነው። እንግዲህ የእህል መጋዘን የሰው መጋዘን አድርጎታል። ሰዎች እንዲቀመጡ እዛ ውስጥ ነው ሰዎች እያመጣ የሚያግት ማለት ነው። እና ያው እንግዲህ መስፍን አንድ ቀን መያዙ አይቀርም፣ እውነት ተደብቃ አይቀርም። ያው እነዘሌም በጣም ብዙ መስዋዕትነት ነፍሳቸው ራሳቸው ቀን ሌሊት ሳይሉ በጣም ብዙ መስዋዕትነት እየከፈሉ ምርጥ እንግዲህ ጀግና እንቁ ወንድሞቻችን እንግዲህ ሉልና ያው የነስር አይን ዘሌ ማለት ነው። እና በጣም የለፉ ናቸው ማለት ነው። በጣም ለፍቶ እንግዲህ ውጣ ውረድ ብዙ ነገር አሳልፎ ራሳቸው መስዋዕትነት ከፍሎ ነው እንግዲህ ያው ማህሌትን እንግዲህ ከታገተችበት እንግዲህ እነሱ እያፈላለጉ ነው። አንዱ ሲዙ አንዱ፣ አንዱ ሲዙ አንዱ ነው እንግዲህ ማህሌት ፍለጋም ሲሄዱ ሌላ የታገተ ነው የሚያገኙትና ያው እንግዲህ ዛሬ ክንፈ እንደተናገረው ከሆነ እኔ ምነግርህ ነገር ሚስጥር አለ፣ ግን ካሜራው ይጥፋልኝ ብለዋል። ካሜራው መጥፋቱ ምን አመጣው? እንግዲህ ያው እውነቱ ተናግሮ የመሸበት ማደር ነው። አንተ ያስከው እውነታው ነገ ከነገ ወዲያ አንተ ወንድም ልጆች ይኖሩሃል። ያየኸው ነገር እውነታው ለምን እውነታው ብትናገር የበለጠ ይሻላል ማለት ነው። ካሜራ ጠፋ አልጠፋ ምንም ይመጣ ነገር የለም። ባይሆን እውነት ተደብቃ ስለማትቀር ክንፈ እውነቱ ብትናገር የተሻለ ይሆናል ማለት ነው። እና ያው ካሜራው ይጥፋና አወራሃለሁ ብሎ ካሜራው ይጥፋ ብሎ ተናገረ ማለት ነው። ያው እሱ እንደተናገረው መስፍን በጣም እንጃ በጣም እንግዲህ እሱ እንደተናገረ እንግዲህ በጣም ከባድ ሰው ነው። ምን ነው እንደዚህ ግን መስፍን በጣም ያካበትክ ማለት ነው። በጣም ሁላችሁም አሁን ኧረ መስፍን በጣም ከባድ ሰው ነው፣ መስፍን እንደዚህ ነው በቃ የተያዙ ሰዎች ሁላ ማለት የሱ በቃ የሱ እንትን ያሰማራቸው ሰዎች ሲያዙ ማለት ነው በቃ የሚሉት ምንድን ነው? መስፍን እጁ ረጅም ነው፣ እሱ በጣም ባለሀብት ነው፣ እሱ በቃ የፈለገ ሚሊዮነር ቢሆን የፈለገ ነገር ቢሆን እውነት ተደብቃ አትቀርም ማለት ነው። ስለዚህ እህት ወንድሞቻችን በየአቅጣጫው በየቦታው እያገተ እንደ እህል የሚቀመጥበት ቤቶች እሱ መጋዘን አዘጋጅቶ ሰዎቹን እያፈነ መጋዘን ውስጥ ማስቀመጥ ይሄ አግባብ አይደለም ማለት ነው። እና ያው እውነት ተደብቃ አትቀርም። አንድ ቀን ለህግ ቀርቦ የምናይበት ቀን ይመጣል። ማንም ቢሆን ከህግ በታች እንጂ ከህግ በላይ መኖር ስለማይችል ማለት ነው። እና ያው የተከበራችሁ የዜድ ሀበሻ ቤተሰቦች በጣም ይገርማል ማለት ነው። እንግዲህ ክንፈ ያለው ሁሉ እንዳለ ዝርግፍግፍ አድርጎ ተናግረዋል። እንግዲህ እስቲ መጋዘኖቹም ያለውም ደግሞ ሚስጥር ካሜራ ይጥፋና ይነገረኝ ብለዋል። ያ ሚስጥሩ ደግሞ ምን እንደሆነ እስቲ መጨረሻው እናያለን ማለት ነው። ያው ክንፈ አንተ ያው ነገ ልጆች ይኖሩሃል፣ አሁንም ሊኖሩህ ይችላሉ። እህት ወንድም አለህ፣ እናት አባት አለህ፣ ቤተሰብ አለህ ማለት ነው። እና ማሰብ አለብህ እኔስ ብሆን ብለህ ቆመ ብለህ ማሰብ አለብህ ማለት ነው። ቆመ ብለህ ማሰብ አለብህ። ያየኸው የሰማኸው ነገር ያለው ነገር ያው አሳልፈህ ለነዘሌ ለጀግኖች ለእንቁዎች ለነሱ ለማይበገሩ ቀንና ሌሊት ሳይሉ ፀሐይ ብርቱ ሳይሉ የሚለፉ ለእህት ለወንድሞቻቸው እንግዲህ በየታገቱበት ቦታ እንግዲህ በየታገቱበት አቅጣጫ እንግዲህ እያስፈቱ እያመጡ እንግዲህ በየቦታው ነው እንግዲህ እሱ እያገተ የሚያስቀምጥ ማለት ነው። እና ለእነሱ እንግዲህ ያለው ነገር ሚስጥር ነው። ምንድን ነው ብለህ ያስከው ነገር ለእነሱ አሳልፈ ብሰጥና ባይሆን እህት ወንድሞች ካሉበት ጭንቅ ቢወጡ የተሻለ ይሆናል ማለት ነው። በተለይ እነ ማህሌት ከነ ወንድሟ እንግዲህ ብዙ ጊዜዋ ነው ማለት ነው። እና በስቃይ ውስጥ ያለች ማለት ነው ከነ ወንድሟ። እና ቶሎ ብለህ እንግዲህ ያለው ነገር ተናግረህ ቶሎ መፍትሄ ቢፈለግ የተመረጠ ይሆናል። ያለው ነገር ለነ ዘሌ
ግዴታ መናገር አለብህ ማለት ነው። ያው አይቀርም ማለት ነው። መናገርህ አይቀርም መቼም መናገርህ አይቀርም ማለት ነው። እና ሌላው ደግሞ እንግዲህ አርሴማም ደግሞ ጥሩ አላረግሽም፣ አግባብ አይደለም፣ አይደረስበት መስሎሻል አንቺ። እነሱ ቀንና ሌሊት ደፋ ቀና ብሎ እንደዚህ እየለፉ አንቺ እየለቃቀምሽ እንግዲህ የራስ ሰው ነሽ፣ አብረሽ ነው ምሰሪው ያለ ነገር ሁሉም ነገር ከአንቺ ጋር እየተነጋገሩ ነው። አሁን እዛ ያለ መረጃ እያወጣሽ ለእነሱ ማቀበልሽ አግባብ አይደለም ማለት ነው። ጥሩ አይደለም። አንቺም እኮ ነገም መውደቂያሽ አታቂም፣ ሴት ልጅ ነሽ፣ የሚገጥምሽን አታቂም ማለት ነው። እና ባይሆን ርህራሄ መኖር ነበረበት ማለት ነው። ትንሽ ማሰብ ነበረብሽ። ማህሌት እንግዲህ ያው ታያለሽ ሁሉም ነገር ከነ ወንድሟ 2 ዓመት ሆኗታል እየተሰቃየች እያየሽ አንቺ ይሄ ነገር እንዳይሳካና መስፍኔ እንዲያመልጥ የምታደርጊ አንቺ ነሽ። ለምን መረጃ ያንስተሽ መረጃ እየሰጠሽ ከዚህ ገቡ ከዚህ ወጡ እያልሽ እንደዚህ ወጣ እንዲወረደ ብለሽ እነዘሌ የሚያደርጉት እንቅስቃሴ ሁላ እያወጣሽ ለሱ ስታቀብይ ማለት ነው። እና ጥሩ አላረግሽም፣ ጥሩ አላረግሽም። አግባብ አይደለም። አንቺም ሴት ልጅ ነሽ እና ቤተሰቦች ማለት ነው እንግዲህ አስቡ፣ ከራሳችሁ አብሮ የሚሰራ ሰው እንደዚህ አይነት ማድረጉ በጣም አግባብ አይደለም ማለት ነው። አግባብ አይደለም። እንግዲህ አብራችሁ እናንተ ምን አለብኝ ብላችሁ እንደ እህት እንደ ቤተሰብ ሆናችሁ አብራችሁ እየሰራችሁ ከጀርባ ደግሞ መጣ እንግዲህ አስቡ፣ ከጀርባ ነው አንቺ ከጀርባ ነው የወጋሻቸው ማለት ነው። እና ዘሌም ደግሞ እንግዲህ ያው ሁላችሁም አላህ ይጠብቃችሁ ባላችሁበት። እንግዲህ በጣም እየለፋችሁ ነው እንግዲህ ለእህት ወንድሞች ራሳችሁ መስዋዕትነት እየከፈላችሁ ቀን ለሌት ሳትሉ እና ያው ፈጣሪ ይጠብቃችሁ፣ አላህ ይጠብቃችሁ እላለሁ። ከክፉ ነገር ይጠብቃችሁ። ራሳችሁ መጠበቅ አለባችሁ። ከራሳችሁ ጋርም ደግሞ የሚሰሩ ሰራተኞች በጥንቃቄ በተለያየ ነገር እናንተ መከታተል ትችላላችሁ። ለምሳሌ በስልካቸው ካሜራ ይኖራል። በጣም ብዙ ነገር መጠቀም ትችላላችሁ ማለት ነው። እና ራሳችሁ መጠበቅ አለባችሁ ማለት ነው። ለምን በጣም ከባድ ነው እና ግዴታ እንግዲህ አንድ ሰው ከራሴ ያለ ሰው እንደዚህ ያደርጋል ብላችሁ አትጠብቁም ማለት ነው። እና ያው አንዳንድ ሰዎች ደግሞ ያው ከእናንተ ጋር እዚህ ጦሩ መስሎ ከጀርባችሁ ደግሞ የሚወጓችሁ ሰዎች አሉ ማለት ነው። እና በጣም ከባድ ነው። እና እነዘሌ ራስን ጠብቅ። ያው እነሉልም እንግዲህ ጀግኖች ማይበገሬ የዘመኑ እንግዲህ ምርጥ ጀግኖች ብያለሁ። ባላችሁበት አላህ ይጠብቃችሁ፣ እድሜ ጤና ይስጣችሁ እላለሁ። እና ቤተሰቦቼ ያው ዛሬ ይዤላችሁ የመጣው ይሄ ይመስል ነበር። እንግዲህ አርሴማ እንግዲህ መስፍኔ እንዲያመልጥ አድርጋለች። እድሜ ለሷ መረጃ እያቀበለች ማለት ነው። ያው ክንፈም ደግሞ እንደነገርኳችሁ ጠቅላላ እንግዲህ ዘርግፎታል። እንግዲህ በጉጉት እንጠብቃለን። የእሱ ደግሞ ያው ካሜራ ይጥፋና አወራለሁ ብለዋል። ያወራው ነገር ደግሞ እንግዲህ በጉጉት እንጠብቃለን። የእናንተ ሀሳብ አስተያየታችሁ አይለየን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲህ ኢትዮጵያ ሀገራችንም ሰላም ያደርግልን። አንድነት፣ ፍቅር፣ መልካምነት ለሁላችንም ያድለን እላለሁ። ተረፍ ሰላማችሁ ይብዛልኝ። ያው እንግዲህ አትለፉን፣ ላይክ ሰብስክራይብ እያደረጋችሁ ማለት ነው። ሰላማችሁ ይብዛ። ሰላም አለይኩም።